ተናንቆ እየተፋለመ ያለ አሁን ግን በዚህ መድረክ የሌሉ ወንድሞቻችን ቆራጥ የአማራ ልጆች ፕሮግራሙ ባለመገኘታቸው ስራ ላይ ስለሆኑ ለነሱ ስትሉ አንድ ሞራል ስጡልኝ። በመቀጠል አንዲት ጠር ያለ ግጥም አለች። ብዙ አንገታም ብዙ ጀግና ወድቋል፣ ብዙ አንገታም ብዙ ጀግና ወድቋል፣ እንደ አያሌው እንደ ዳዊት እንደ መኪ እንደ ታዴ። ቀደም ኮሎኔል ታደሰ ለማለት ነው መሰለኝ ያልኩት፣ ይቅርታ ኮሎኔል ደሳለኝ ለማለት ነው። ብዙ አንገታም ብዙ ጀግና ወድቋል፣ እንደ አያሌው እንደ ዳዊት እንደ መኪ እንደ ታዴ፣ እንደ አባተ እንደ ያለው እንደ ማሬ እንደ ሰሌ እንደ ሙሌ እንደ መሐመድ እንደ ዘርፉ እንደ ከፌ ያለ በምንስ ይገኛል ይላል። እናመሰግናለን። ከዚህ በመቀጠል አባታችን ኮሎኔል ፈንታው ሙሀባ ወታደራዊ አደረጃጀትን በተመለከተ የሆነ ነገር ይሉናል። ወደዛቸው እንደምን ዋላችሁ። እንኳን ለዳግማችሁ አደረሳችሁ። አሁን ሁሉም ነገር ተናግሮታል ጓደኞቼ። ብዙም የምለው ነገር የለም። ዋናው ነገር ምንድነው? እዛ አሁን የተሰባሰብነው ቅድም በመጀመሪያው ላይ እንደተገናኘ ነው እንደተገለጸው መተዋወቅ ነው። እንግዲህ ዓላማችን አንድ ነው፣ ፍላጎታችን አንድ ነው፣ መነሻችንም መዳረሻችንም አንድ ነው። ስለዚህ ሁላችንም አንድነታችንን አጠናክረን ትግላችንን የምናጠናክርበት የምንቀጥልበት አደረጃጀታችንን የምናስተካክልበት ይሄን ሁሉ ግምት ታስገብተን ነው ዛሬ ይሄ ፕሮግራም እንዲዘጋጅ የተደረገው። በእርግጥ ብዙ ኃይል አልመጣም። እንግዲህ ግዳጅ አለ። እናንተም እንግዲህ በተለያየ ምክንያት ይሄ ማህበራዊ ኑሮ አለ፣ ብዙ ሰው ያልመጣለ። ግን እዚህ ያለው ኃይል እዛ ላሉትም ስለሚያደርስ መልእክቱን ልዩነት አይኖርም ማለት ነው። ስለዚህ ያልመጡትም እንደመጡ ወስደን ይሄንን መልእክቱ ሁሉም ነገር በእናንተ በኩል የሚተላለፍ ነው የሚሆነው። በዋነኛነት ቅድም ኢንጂነር ያሴ ገልጾታል። ለምን ወደ ትግል እንደገባን ዓላማው፣ ፍላጎቱ ሁሉም ገልጾታል። ስለዚህ እኛ ደግሞ ጥላትን ማንበርከክ የምንችለው ማሸነፍ የምንችለው በተበታተነ መንገድ አይደለም፣ ተደራጅተን መታገል ስንችለው ማታገል ስንችለው። ስለዚህ ከቀበሌ ጀምረን ያለንን አደረጃጀት በማጠናከር ነው። ስለዚህ እንኳን ይሄን ያህል የሰው ኃይል እያለ የተኩስ ኃይል እያለ አንድ ሰውም ቢሆን ወይም አንድ ግለሰብም ቢሆን አማራን ነፃ ለማውጣት የሚያሳድረው መልካም ተጽዕኖ ከፍተኛ ነው። ስለዚህ አሁን በተለይ ይሄን ኃይል የአማራ ፋኖ ህዝባዊ ድርጅትን ለማጥፋት በመንግስት በኩልም አለ፣ በሌላ በኩል አደረጃጀትም ያለ ኃይልም አለ። ሁሉም ታርጌታቸው እኛ ላይ ነው። ቅድም እያሴ ያላችሁን ነገር በደንብ ያዙት። እኛ ትግል ስንጀምር ማንንም አምነን አይደለም። ሁላችንም እንደየ እምነታችን ፈጣሪያችን አምነን ነው። ይሄንን እንደ ህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን የቆሰሉትን አደራ አምነን ነው። ዓላማችንን አምነን ነው። እውነትን ሐቅን አምነን ነው። ከዚህ ውጭ እኛን ማንም የሚያጦዘን የለም። እንደፈለገ የሚያሽከረክረን ማንም ኃይልም የለም። አሁን ትግሉ በእውነትና በውሸት መሀል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቅጥረኞች አይደለንም። የማንም የተልኮ ጦርነት አድራጊዎችም አይደለንም። ይሄንን በደንብ ማወቅ ነው። ምናልባት ሚዲያ የምትከታተሉም ከሆነ በሚዲያም ብዙ ነገር ታገኛላችሁ። እውነት ያለው የት ጋር ነው? እውነት የሌለው የት ጋር ነው የሚለውን ነገር በሚገባ መለየት አለባቸው።
ይሄንን ማድረግ ከቻል ጠላት ማን እንደሆነ ወገን ማን እንደሆነ መለየት እንችላለን። ለምንስ እንደምንዋጋ መለየት እንችላለን። ካሁን በኋላ ሁላችንም እዚህ ይሄ ኃይል ዛሬ ይሄን ፕሮግራም ስናዘጋጅ ዝም ብለን አይደለም። መከላከያ ይምጣ፣ ማንም ይምጣ፣ እኛን አጠፋለሁ የሚል ኃይል ይምጣ፣ ማንኛውንም ኃይለኛ እንዋጋለን። ለዚህ ሁላችንም በስነ ልቦና በሁሉም እንደ በፊዚካል ጠንካራ መሆን አለብን። ወንድሜ ነው ምናምን ነው የሚባል ነገር ካሁን በኋላ አይሰራም። እነሱ ወንድሞቻችን ናቸው ብሎ መይተው ታውቃላችሁ። የኛ ልጆች እንዴት እንዲያደረጓቸው ለነጻነት የሚታገልን ሰው አስገድደ ትጥቅ ማስፈታት ምን ማለት ነው? አስረህ ማሰቃየት ምን ማለት ነው? የሁላችንም የትግል ምልክት የሆነው ከፊል በዚህ ሳምንት ውስጥ አሳተውናል። ሸዋ ላይም እንደዛው፣ ጎንደር ላይም እንደዛው፣ ጎጃም ላይም እንደዛው፣ እዚህም አንድነት በሚል ዘመቻ የትኛውን ከተማ ነው የተቆጣጠሩት? የትኛውን ወታደራዊ ስትራቴጂ መሬት ነው የያዙት? 30 ምናምን ቀን ሲቆጥሩ ሁልጊዜ ጦርነታቸው በእኛ ላይ ነው፣ በአማራ ፋኖ ህዝባዊ ድርጅት ላይ። ስለዚህ በግልጽም ተናግረዋል። ከብልጽግናም በላይ ዋና ጠላታችን አፋሕድ ነው ብለዋል። እንግዲህ ከብልጽግናም በላይ ነው ያሉት። ጀምረናቸዋል እንጨርሳቸዋል ነው ያሉት። ልካቸውን የማያውቁ ስዶች። ስለዚህ ማንም ስለፈከረም አይደለም፣ ሙያ በልብ ነው። ስለዚህ በቆላውም አካባቢ ያላችሁ፣ በደጋውም አካባቢ ያላችሁ የአካባቢያችሁን መጠበቅ አለባችሁ፣ መደራጀት አለባችሁ። ይሄ ማታ ማታ እየመጣ ፋኖን ምናምን ነኝ ያለ ትጥቅ የሚያራግፍንም በለው ዝም ብለን። ፋኖ ጨለማ ለብስ አይመጣም። ፋኖ ጭምብል ለብስ አይመጣም። ሌባ ነው። በስመ ፋኖ እያማሃኘ ወይም ደግሞ ግን የሚባል ሰው ልኮኝ ነው እያለ ትጥቅ እንደሚወሰድ እናውቃለን። ከመጣኛ ቀን በቀን ነው የምንመጣው። በግልጽ ህዝብ እያየን ሰው እያየን በግልጽ ነው የምንመጣው። በድብቅ እኛ እንደ ሌባ አንመጣም። አለ ሰዓት መጥቶ በርን የሚቆረቁር ካለ በለው፣ ኃላፊነቱን እኛ እንወስዳለን። ከሆነም ከተላከም ተደውሎ ተረጋግጦ ምን ብሎ በዛ መንገድ ሊረጋገጥም ይችላል። ስለዚህ ምን እንደሚሰራ እናውቃለን። ስርቆትም እንዳይኖር፣ የመሳሪያ ገፈፋም እንዳይኖር አካባቢያችሁን ተደራጅታችሁ መጠበቅ አለባችሁ። አደረጃጀትም አሁን እንሰራለን። ከመደበኛው ጋር የሚሆን ከመከላከያ ጋር ማለት ነው፣ ከሌላ ጋር የሚሆን የሆነ ግዳጅ በሚኖርበት ወቅት በሚኖሩት ኃላፊዎች አማካኝነት ይሄን ኃይል አስነስተን ወደ ስራ የምንገባበት ነው የሚሆነው። ለዚህ ዝግጁ መሆን አለብን። ጥሪ ከተደረገ ማንም ሰው መቅረት የለበትም። በሌላ በኩል ትጥቅ እያላቸው ወይም መሳሪያ እያላቸው እንደናንተ ያልተደራጁ መሳሪያቸውን ደብቀው የለንም እያሉ የሚቀልዱ አሉ። ይሄ አያዋጣም፣ አያዋጣም። በግልጽ ነገሯቸው። ካሁን በኋላ ብረትን በቤት የደበቀ ሰው መቀማታችን አይቀርም። የማይዋጉበት ከሆነ የማይታገሉበት ከሆነ አማራን ነፃ የማያወጡበት ከሆነ ራሳቸውን ነፃ የማያወጡበት ከሆነ ለምንድን ነው እዚህ ያለ ጀዴ ታጥቆን ለምን አይዋጋበትም? መቼም ውሃ አይቀዳበት አይደል? እዚህ ትናንሽ ሰዎች በዚህ እድሜያቸው እንኳን ጥሪያችን አክብራችሁ ስትመጡ ወጣቱ ነው ብረት እያላቸው በአደረጃጀት ያልገባሉ። ስለማናቃቸው አይምሰላችሁ። መጀመሪያ ህዝባችን እንዳቅ ስለምንፈልግ ነው። እናንተ እንዲታቁ ስለምንፈልግ ነው። ካሁን በኋላ ግን እርምጃችን መውሰዳችን አይቀርም፣ መንጠቃችን አይቀርም።
ስለዚህ በዚህ መሰረት አደረጃጀታችንን እንሰራለን። እንግዲህ እስካሁንም ጊዜውም እንትን ስላለ ታግሳችሁ በመቆየታችሁ ከልብ ነው የምናመሰግነው። አሁን ወደ ሌላኛው ስራ ነው የምንቀጥለው። ላዳመጣችሁኝ አመሰግናለሁ።